ሁላችሁም ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሀዘናችሁ ምንጭ ሲሆን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ፋንድሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አዳዲሶችም ሰብስክራይብ አድርጉ፣ ነባሮችም ላይክ እያደረጋችሁ ቪዲዮ ተመልከቱ። ላይክ አታደርጉ ምንድነው? አሁን በቀደም ዕለት አንገብጋቢ ነገር ፖስቼ የላችሁ ስለ ይቃማ 3 ላይክ 180 ሰው ይቶ ከ183 ላይክ ነው ያለው። 3 ሰው ብቻ ነው በቃ የተባረከው፣ ምቀኝነት የሌለበት። ያ ማለት እኮ አስተግፍሩላህ ተውል 177ቱ ላይክ ያላረገው በሰላም ነው። ላይክ አድርጉ እንዴ! እንደዚህ መማመር ነገር እያመጣውላችሁ እያሳየዋችሁ ሀገራችሁ እያስጎበኛችሁ መንፈሳችሁን እያደስኩላችሁ ፊውቸራችሁን እያሳመርኩላችሁ ባላ ፍቃድ እናንተ ጭራሽ ለላይክ ተስቱብኛላችሁ። ምን ነው የኔ ወርቆች? በላይክ አድርጉ። አይደክምም፣ አይከፈልበትም። ላይኳን ጫን በቃ ቪዲዮን ገና ክፍት ስታደርጉ ላይኳን ጫን አድርጋችሁ ማየት። የማይጠቅም ቢሆን እኮ እንደዛ አለም፣ ግን የሚጠቅም በጣም አንገብጋቢ መረጃ ነው ወላሂ ያለቀኩላችሁ። ቢስሚላህ ራህማን ራሂም። በቃ እናንተ ምንድነው የሚሻላችሁ? እንዴት ነው ዛሬ እንግዲህ ይዤላችሁ ጠውት ነገር አለ። የአትክልት የእህል ምናምን ቦታ የምትፈልጉ ካላችሁ አሁን በፊት እንደገዛ ነው አይነት ቦታ ይዤላችሁ መጥቻለሁ። ትገቡልኛላችሁ በውስጥ ማለት ነው፣ በቴሌግራም መጀመሪያ። ቴሌግራም ያላችሁ ነባሮች አላችሁ፣ የሌላችሁ ግን እኔ መጀመሪያ እንትን ላይ ያስቀምጣለሁኝ እኮ ውዶች። ይሄ መጀመሪያ ኮሜንት ላይ ፒን አደርገዋለሁ። ፒን ደግሞ አይጠፋም። ፒኑን እየተጫናችሁ እየገባችሁ መምጣት ትችላላችሁ ውዶቼ። ቀሎ ቦታ የምትፈልጉ በመጀመሪያ አዲሱ ምሪት በጣም በተመጣጣኝ ዋጋ ከ300 ሺህ ብር ጀምሮ 200 ካሬ ይዋለላችሁ። አዲሱ ነው፣ ይሄ አዲሱ ምሪት ነው። የምትፈልጉ ካላችሁ ግቡልኝ ማለት ነው። ለብዙ ነገር የሆነ ግዴታ ለቤት መሆን የለበትም፣ ህጋዊ ነው። ለብዙ ነገር ማድረግ ትችላላችሁ። ሌላም መሬቶች ይዤ መጥቻለሁ። እስከ መጨረሻ ድረስ አብራችሁኝ ተጠቀሙበት። ግን አብዛኛው ዛሬ ለእንትን የሚሆን ነው፣ ለአትክልት እንደዚህ ግብርና ምናምን መስራት አላማ ያላችሁ ካላችሁ ጎበዞች፣ ልብ ያላችሁ እንደኔ ልባችሁ የፈሰሰ እንኳን ጓናውን በፊትም ሰርተን አናቅ። ግን በቃ ጎበዞች ካላችሁ ያው እናንተ ሰሩት አይደለም የምትገዙበት እኮ ዞር ሰው ነው የሚሰራላችሁ። ግን ያንም ለመከታተል ራሱ ልብ ይጠይቃል። ማን እሱን 10 ጊዜ ይሄዳል። ነው ደከም ብሎኛል። ነቴ ነው የምላችሁ። ድሮ ያለ ጥንካሬና አሁን ቢስሚላህ الرحمن الرحيم ከመቶ አሁን በቃ 20% ነው የቀረው። በል 80% ጥንካሬ ብን ብሎ አልቋል። በቃ መስራት ራሱ የምፈልገው እንደዚህ ከቴክኒሻል ጋር የተገናኘ ነገር እንጂ በቃ እንደዚህ ከግብርና ጋር ከእርባታ ጋር ምናምን የተያያዘ ምናምን ቢዝነስ በቃ አልችልም። እና ያያችሁ ቦታውን እንግዲህ ይሄን ይመስላል። የምትፈልጉ ካላችሁ ግቡልኝ ውዶችዬ። በጣም አሪፍ ቦታ ነው። ውሃማ ነው። ውሃ አስገብታችሁ የፈለጋችሁትን አትክልት የፈለጋችሁትን አዘርት መስራት ትችላላችሁ። የምትፈልጉ ካላችሁ ቀሎ መስረታ ነው። ቀሎ መስረታ እዛ ነው የኔ ምርጦች። እሱን እንጨርስና ሌላ መሬት ደግሞ እንደዚህ ያሳያችኋለሁ። ብዙ ይዤላችሁ የመጣው ዛሬ የእህል መሬት የአትክልት መሬት ለምትፈልጉ እህቶቼ ነው። እሺ ውዶችዬ፣ እንደዛ ብዙ ልጆች እንደበፊቱ አምጭልን ስላሉ ለእነሱ ነው የመጣሁት። መናኸሪያ ነው ይሄ። እንጨርስና እንውጣና ከዚህ አሁን ወተን አሁን አሳያችኋለሁ አሪፍ ቦታ የምትፈልጉ ካላችሁ። የሚገርማችሁ ታስታውሳችሁ ያን የሚላሚሌ ቦታ በ5000 ካሬ ያቀረብኩት ያን እነዛ የገዙት ልጆች ማሻአላ ተባረክ ረህማን። በቀደም የለቀኩላችሁ ማንጎ ምናምን ታሬ የነሱ ነው፣ የኔ እንዳይመስላችሁ የነሱ ነው። የዛን ጊዜ ገዙ ቦታ ላይ ለ3 ይኸው እያሰሩበት ነው። መጀመሪያ ሲያስተክሉት 17000 ጨርሰው ነበረ በኢትዮ ማለት ነው ሲያስተክሉት ምናምን። አሁን ማሻአላ ማንጎ ፈራ፣ እየተቆረጠ እየተሸጠ ነው። ቅልት ሳይል ይቆረጥና ይሸጥና የሚገዙ ሰዎች ደግሞ እነሱ ያቀሉትና ይሸጡታል መልሰው። እና እንደዛ ሆኗል እላችኋለሁ ውዶች። የተገዛ ነገር አሳራ የለውም። እዚህ የምትፈልጉ ካላችሁ የእህል ቦታ
500 ካሬ 500 ካሬ በአንድ ነጥብ አለላችሁ። 500 ካሬ በአንድ ነጥብ እዛው ነው። ይሄ እዛው ሚላምሌ ነው። የምትፈልጉ ካላችሁ አናግሩኝ ማለት ነው። 5 አይሞላም 400 ያኔ ለ500 ካሬ 10 ካሬ የጎደለው ያው 500 ካሬ በሉት 1 ሚሊዮን ብር ነው። አይቀንስም። ካላችሁ ለአትክልት ለእህል የሚሆን ነው። አናግሩኝ። ውሃማ ቦታ ነው። እሺ እንጨርሳ ወደ ሌላው እናምራ። ውሃ እንግዲህ እንደዚህ ኸይረኛ ሊሆናችሁ ለነገው ቤታችሁ ብላችሁ እንደዚህ አይነት ገጠር ላይ አዘርት ምናምን የሚዘራበት አካባቢ እንደዚህ ብታስተክሉ ያለውን አጅር ቤተሰብ የሞቱባችሁ ካላችሁ እናት ወይም አባት ወይም አያት ሰደቃ ማድረግ የምትፈልጉ ካላችሁ ከማንኛውም ሰደቃ በላይ መስጊድም ከማሰራት ከምንም ሰደቃ በላይ ይሄ ነው በላጩ። ምክንያቱም ይሄ ነገር በቃ ቁጭ ብሎ እዚህ አሁን ከገጠር የሚመጡ ሰዎች እርሻ ሲያርሱ ምናምን ሲጠማቸው ይጠጣሉ። በቃ አጅሩ ይቀጥላል። ላሳያችሁ ብዬ ነው። የአንድ እህት ያሰራቸው ነው። እዩት። እነዚያን ከዛ ቀርተው እየመጡ ነው። እንግዲህ አይደለም እንኳን ለገበሬ ቀርቶ ለሰፈሩ ሰው ጠቃሚ ሆኗል ማለት ነው። የኔ ውድ አላህ ይቀበልሽና እሷ ለአባቷ ነው ያስተከለችው። አባቷ ወደ አኼራ ሄደውባት። ስለዚህ እንደዚህ ቤተሰብ ያረፉባችሁ ካላችሁ እንደዚህ አይነት ነገር አድርጉላቸው። ምንም ነገር ከምታደርጉ ገጠር ወስዳችሁ እንደዛ አይነት ውሃ ደግሞ ብር እኮ የሚካበድ አይደለም፣ ተመጣጣኝ ነው፣ ምንም የማይጎዳ ነው። እና እንደዛ አይነት ውሃ ገጠር ላይ ብታስተክሉ በዛ አካባቢ ያሉ ሰዎች ሁሉ እየቀዱ ይጠቀሙበታል። ገበሬዎች ደግሞ እንደዚህ አዝርት ምናምን ሲሰሩ ጣማቸው ይጠቀሙታል። አስባችሁታል? አጅሩን ያ ረቢ ሀብታም አድርገኝና ላሰራ። እንዴት እንደምወድ እንደዛ አይነት ሰደቃ በጣም ነው የምወደው። ደስ ይለኛል። በቃ ደስ አይላችሁም እናንተ? ለኔ እናቶች ተመልከቱ። እዚህ አካባቢውን በቃ እንትን ስለሆነ ገጠር ስለሆነ ቤቱን አያችሁት? ቤታቸውን አያችሁት? ታዩኔ ሳየው በቃ ያ አለ አልኩኝ። ከዛ መለስና በቃ ይሄ ዱንያ ቤት ነው ላለው ጥሩ ነው፣ ጥሩ ነገር ጥሩ ቤት ላለው ለሌለው ደግሞ በቃ በዚህ ተብቃቅቶ ተኖሮ በጀነት መደሰት ነው። ምን አባቱንስ በሞት ይገላገሉታል። ድህነትንም እኮ እያልኩኝ ነበር እላችኋለሁ። እንደዛ አይነት ቤት በአላ ሱብሃነክ ረቢ ከባድ ናት እኮ ዱንያ ወላሂ። ግን በቃ እዚህ ውስጥ አሁን እንግዲህ ይኖራሉ። ምን ያደርጋሉ? እሺ ምንም ማድረግ አይችሉም። ያለው በግዳቸው ደህንነታቸው ያኖራቸዋል። ቢኖራቸው ግን አንድ ቀንም ያድሩ እንደዛ አይነት ቤት። ተመልከቱ። ውሃ የለም። እሷ ያስተከለችው ብቻ ነው ዘፈር ያለው። ውሃ የሚባል ነገር የለም። መጀመሪያ የሚቀዱት ውሃ ማለት ነው እንትን ነበረ የረቢ ሁሉም የረቢ ውሃ ነው ይሄ እንትን የሚሄድ። ከዛ በቃ የሰው ውሃ የሰፈሩን ሁሉ ጠቀመው ማለት ነው። ለይቀባት እስኪ ላሳያችሁ። በዚሁ አካባቢ ሰፈሩን ተመልከቱ። ቤቱ ወላሂ ጅብ ይገባበታል፣ እንቁራሪት ምናምን ይገባበታል ቤቱ ብታዩት። እዚህ አንዳንድ ቤቶች ቆርቆሮ ቤቶች አሉት። ልጆቻቸው አረብ ሀገር ሄደው ይሰሩላቸው ምናምን ናቸው። እና እንደዚህ አይነት ቦታ ላይ ውሃ አስተክሉ፣ አጅር ታገኛላችሁ። መልካም ስራ መስራት የፈለጋችሁ በሚዲያ ብር አታዋጡ። ሰደቃ ምናምን የእንትና ድርጅት የመንትስዮ ድርጅት እያሉ ኪሳችሁን አይክፈፋችሁ። ባለ ድርጅቶች ሁሉ እነዚህ ድርጅት ያቋቋሙ ማለት ነው። ስራችሁ ምንድነው ሲባሉ የኸይር ስራ ድርጅት ምናምን የሚጠሩ ጭራሽ ስራ አድርገውታል በየቦታው። ላወላ ይሄ እንደዛ አይነት ስራ ከምትሰሩ ድርጅት ጋር ምናምን ጋር በምን አዋጥቼ በምናምን ከምትሉ ለራሳችሁ